ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። አዳዲስ መረጃዎችን ይዤላችሁ ወደ እናንተ መጥቻለሁ። በኦሮሞና በሲዳማ ማህበረሰብ ላይ የተነሳው ግጭት አሁንም ድረስ እንደቀጠለ ነው። ሰው ህይወት እየጠፋና ብዙ ንብረቶችም እየወደሙ እንደሆነ እየተገለጸ ይገኛል። የሲዳማ ማህበረሰብም እባካችሁ ድረሱልን የህዝብ ያለ ሲሉ ጥሪያቸውን አስተላልፈዋል። ይህንን የምንመለከት ይሆናል። ሐሰተኛ ነቢያቶችን በማጋለጥ የሚታወቀው አቤል አቡና በትናንትና ምሽት አስረውታል። ግብጽና ኤርትራ አንድ ላይ በመሆን ኢትዮጵያን እየከበቧት ነው የሚባሉ መረጃዎችም እየወጡ ይገኛሉ። እነዚህን በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ እንጀምር። ለመሆኑ አቤል አቡና ለምንድን ነው የታሰረው? እነማን ናቸው ያሳሰሩት የሚለውን እናስቀድም። ሰበር ዜና። የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን በሁለት ነብዮች ከሳሽነት አማካኝነት እንደታሰረም ተነግሯል። ተሟጋቹ አቤል አቡና መታሰሩ ተሰምቷል። እዚህ ቲክቶክ መንደር ላይ ሐሰተኛ ወይንም ከመንፈስ ቅዱስ ውጪ የሆኑ አስተምሮቶችን የሚከተሉ ፓስተሮችን ወይም መሪዎችን በመለየትና ለማጋለጥ የሚታወቀው አቤል አቡና ማምሻውን መታሰሩን ቤተሰቦቹ እንደነገሩት ገልጾ አንድ አፍታ ሚዲያ ዘግቧል። ሁላችንም አቤል አቡናን የምናውቀው ድሃ ተበደለ ፍትህ ተጓደለ በማለት 24 ሰዓት ሙሉ ሐሰተኛ ነቢያቶችን በማጋለጥና ይሄ ምስኪን ህዝብ ብሩን እንዳይበላ ሞራሉም እንዳይጎዳ በማድረግ ነው እና ለዚህ ወጣት ሽልማትና ማበረታቻ ሊሰጠው ሲገባ እንደምንሰማው ታስሯል ማለት ነው። ከዚህ በፊትም የምታስታውሱ ከሆነ አቤል አቡና ታግቶ ነበር። ምናልባት አንድ ቪዲዮ ሰርቶ ባያስቀምጥ ኑሮ አሁን ላይ የውሃ ሽታ ሆኖ ወይም የት እንዳለም አናቅም ነበረ። ሊታገት ሰሞን አንድ ቪዲዮ ሰርቶ እኔ ከጠፋሁባችሁ ይሄ ነብይ ነው ሊያግተኝ የሚችለው ብሎ አስቀመጡ። ብዙዎች ተረባርበው ከእገታ ነፃ እንዲወጣ ተደርጓል። አሁን ደግሞ እንደሰማነው ታስሯል ማለት ነው። የዚህ ሰው ስራ ምንድነው? ድሃ ምስኪኖች እንዳይጭበረበሩ እንባቸው እንዳይፈስ አስቀድሞ ሐሰተኛ ነቢያቶችንና ሐሰተኛ ፓስተሮችን በማጋለጥ ህዝቡ እንዲነቃና ራሱን እንዲጠብቅ በኋላ ልቅሶና ሐዘን እንደማያዋጣው ነው 24 ሰዓት ሙሉ ሳይደክም ሳይፈራ እየሰራ ያለው ማለት ነው። አሁን ላይ በመጨረሻም አስረውታል። እውነት መታሰር ያለበት ሐሰተኛ ነብይ ነው ወይስ ሐሰተኛ ነብይን ያጋለጠው አካል ነው? ይሄን ለእናንተ ትቸዋለሁ። በሌላ ቪዲዮ ስናቀና ደግሞ በኦሮሞና በሲዳማ ህዝብ ላይ የተፈጠረው ግጭት አሁንም ድረስ እንደተባባሰና እንደተጋጋለ የደረሰላቸው አካል እንደሌለ እየተናገሩ ይገኛሉ። ፍትህ ለሲዳማ ህዝብ፣ ሰላም እንፈልጋለን ሲሉም ወጣቶች ወጥተዋል። እሱን እንመልከት። እናት ልብጃ ሃራራ ከዞቶ ለጋስ አመላጥቻ እንግዲህ እንደተመለከታችሁት ነው። በጭሬ አካባቢ አዋሳኝ ቦታዎች ላይ የብዙ ሰዎች ህይወት እየጠፋ ነው ያለው። ሰው ኖርማል አድርጎታል፣ ግን የሰው ህይወት ቀን በቀን እየጠፋ ነው። ብዙ ሰዎች እየሞቱ ነው፣ ቤቶች እየተቃጠሉ ነውና እባካችሁ ይህንን ቪዲዮ ይህን ነገር ሊያስተካክል ለሚችል ሰዎች እንዲደርስ ቪዲዮን ሼር፣ ኮፒ ሊንክ አድርጋችሁ አድርሱ። አንዳንድ ነገሮችን ኖርማል አድርገን ባናልፈው ጥሩ ነው። ሚዲያ ላይ ያላችሁ ሰዎችም ድምጽ ሁኑ። እባካችሁ ይህ ነገር እንዲስተካከል የቻልነውን ነገር እናድርግ፣ እንረባረብ። በዚህ ሰዓት ላይ የሚያስፈልገን ሰላም ብቻ ነው። ይህንን ነገር የምታደርጉ ሰዎችም የሰው ልጅ ህይወት ማጥፋት፣ ቤት ማቃጠል ምናምን ምንም የሚሰጠው ሳቲስፋክሽን የለም። ምንም ነገር እዚህ ምድር ያለ ነገር በሙሉ ጥለነው የምንሄደው ነገር ነውና እባካችሁ እንዲያን ነገር ውስጥ ያላችሁ ወጣቶች ይህን ቪዲዮ የምትከታተሉ ካላችሁ ከድርጊታችሁ ተቆጠቡ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። ፍቴ ሲዳሙ ማንራ ፍቴ ጭሬተ ጎፋኖ ሮዱቢንከ አሙቢንከ አኑቢንከራ ከተፈጠረ ዛሬ 3ኛ ቀኑ ነው። ነገር ግን ምንም አይነት የጸጥታ ኃይል እንዳልደረሰላቸውና ሆነ የፌደራል መንግስት
ምንም እንዳላላቸው ነው እየተናገሩ ያሉት። ብዙ ንብረቶች እየወደሙና የብዙ ሰው ህይወትም እየጠፋ እንደሆነ ነው በዚህ ሰዓት እየተነገረ ያለው። ስንት ሰዎች ከሞቱ በኋላና ስንት ንብረቶች ከወደሙ በኋላም እንደሚሄዱላቸው አይታወቅም። ሀገር ማለት ሰው ነው። ሀገር ማለት ህንጻና ኮሊደር አይደለም። ሀገር ማለት ሰው ነው። ስለዚህ ለሰው ድረሱ እያሉ ይገኛሉ። የኢትዮጵያ ህዝብ ሆይ ድምጻችንን ስማ እባካችሁን ድረሱልን ይላሉና ለወገኖቻችን እኛም በቻልነው መጠን ቪዲዮዎችን በመስራት የተሰሩትን ቪዲዮዎች ደግሞ ላይክና ሼር በማድረግ ድምጽ እንሆንላቸው ስል እጠይቃለሁኝ። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? እባካችሁ አታግቱን፣ አትግደሉን፣ ፖለቲካችሁን አንነካም፣ ተውን። ይህ አሁን ላይ የአብዛኛው አሽከርካሪዎች መልእክት ይመስለኛል። ለማንኛውም ይህንን እንስማው። በየመንገዱ ለምትገሉንና ለምታግቱን እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲህ በላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኖር ነው። ሌላ ነገር አላልናቸው። የብዙ ሹፌሮችና የብዙ አሽከርካሪዎች ጥያቄ ያለው አሁን ላይ እንኖር ባካችሁ ተውን። የሹፌሮችን ብቻ ሳይሆን የተጓዦችም የነዋሪዎችም ጭምር ማለት ነው። በቅርቡ ራሱ አንድ ሙሉ አውቶቡስ ሰው የት እንደሄደ አይታወቅም። እሱም በአጋቾች በየቦታው በየጫካው በተሰገሰጉ አጋቾች ማለት ነው። ይሄ ህዝብ አገር ሰላም ብሎ ከአንድ ሀገር ወደ አንድ ሀገር ሲሄድ ቤተሰቦችን ለመጠየቅ ወዳጅ ዘመዶችን ለመጠየቅ ልጆችን ለመጠየቅ ሲሄድ በመንገድ ላይ እየታገተና እየተቀጨ ይገኛል ማለት ነው። ይሄ ደግሞ ብዙሃኑን እናት አልባ አባት አልባና ቤተሰብ አልባ እያደረገው ይገኛል። ሹፌሮቹም ጭምር እየታገቱ ይገኛሉና እባካችሁ ተውን፣ እንኖርበት፣ አብሉን አጠጡን አላልናችሁም፣ መኖር ነው የምንፈልገው እያሉ በዚህ መልክ እየወጡ ይገኛሉ ማለት ነው። አሁንም ቢሆን ሰላምና ጸጥታ አስከባሪዎች ይሄ ስራ የእናንተ ስራ ነው። በየቦታው እንዲህ በግፍ ለሚታገዱት፣ ለሚገደሉት፣ ለሚሰቃዩት ህዝብ መድረስ ነው የእናንተ ስራና ስራችሁን በአግባቡ ብትሰሩ መልካም ነው። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? የኛው ልጆች አይደሉም? ከኛው ማህፀን የወጡ አይደሉም? የኢትዮጵያ ልጆች አይደሉም? ታዲያ ለምንድን ነው ሰላምን ማንመርጠው? ለምንድን ነው ልጆቻችንን መመለስ ያቃተን? እረ የሀገር ሽማግሌዎች ውጡ! እረ አባገዳዎች ውጡ! እረ በየቦታው ህዝብ አለቀ። እረ ምስኪን ሰው መኖር አልቻለም። ደሃው መኖር አልቻለም። እንኑር ብሎ እኮ ነው የጠየቀው። አብሉን አጠጡን አላለም። ህዝብ እኮ እንኑር ነው፣ በሀገራችን እንኑር ነው። ወዴት ይኑረው? እንደወጣ እየቀረ እንደወጣ እየተጨፈጨፈ ወገን የሆነ መፍትሄ ስጡን እንጂ። የውስጡ እንግልት፣ የውስጡ ስቃይ፣ የውስጡ ዘረፋና ግድያ አልበቃ ብሎ ደግሞ አሁን ላይ እንደምንሰማው የውጭ አካላት ወደ ኢትዮጵያ አይናቸውን እየጣሉ ይገኛሉ። ማለትም ግብጽና ኤርትራ አንድ ላይ በመሆን ኢትዮጵያን ሊከቧት ነውም ከበዋታልም እያሉ ይገኛሉ። እሱን ቪዲዮ እንመልከት። በዚህ ሰዓት ያልተጠበቀው ተሰምቷል። ግብጽ ኢትዮጵያ ላይ ትንኮሳ መፈጸሟም ተሰምቷል። ይህ ያልተጠበቀ ድርጊትም ብዙዎችን እያነጋገረ ነው። ኢትዮጵያ የባህር በር ለማግኘት እያደረገች ያለችውን ጥረት ተከትሎ ግብጽ ከኤርትራ ጋር በመቀናጀት ኢትዮጵያን ለማነቅ በሚመስል እንቅስቃሴ እያደረገች መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አስታውቀዋል። ቃል አቀባዩ ሐሙስ ዕለት በሰጡት መግለጫ ግብጽ ከኤርትራ ጋር በቅርቡ የተፈራረመችው የቀይ ባህር ትስስር ስምምነት የኢትዮጵያን ፍላጎት የሚጻረርና ውጥረትን የሚጭር መሆኑን ገልጸዋል። ይሁን እንጂ ኢትዮጵያ የባህር በር አጀንዳዋን ሰላማዊና ዲፕሎማሲያዊ በሆነ መንገድ ማራመዷን እንደምትቀጥል አረጋግጠዋል። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ።
ቸር ቆዩ።